ከኢራን እየወጡ ባሉ ሰበር ዜናዎች መሰረት የኢራን ሱፕሪም ሊደር አያቶላ አሊ ኮሜኒ ወደ ተዘጋጀላቸው ባንከር ውስጥ መግባታቸውና ከኦፊሳቸው መሰወራቸውን የሚገልጽ ነገር ነው የተሰማ ያለው። የኢራን መከላከያና የደህንነት ምንጮች ለአሊ ኮሜኒ እንደተናገሩት በዚች ጥቂት ቀናቶች ውስጥ ትራምፕ አሊ ኮሜኒን ለመግደል ዓላማ ስላለው ኮሜኒ ወደ ተዘጋጀላቸው መደበቂያ ቦታ እንዲሄዱና ራሳቸውን እንዲከላከሉ የሚል ነገር ስለተሰጠ ሱፕሪም ሊደሩ ለሁለቱ ልጆቻቸው ስልጣናቸውን ማስረከባቸው ነው የተሰማ ያለው ነገር። አያቶላ 4 ልጆች ናቸው ያሉት። የታላቁ ልጅ ይሄ ሙስጠፋ ኮሜኒ የሚባለው ብዙም ፖለቲካ ውስጥ እንገጅ ማድረግ ቆም የሚባልበት የሻዎች ቅዱስ ስፍራ ዋና የሪሊጂየስ ስፍራ አለና እዛ ሃይማኖታዊ አስተማሪ የሆነ ሰው ነው። ዋናው ኢንፍሉዌንሻል የሚባለውና አንዳንዱ እንዲሁም አያቶላ ኮሜኒን ሊተካ ይችላል ተብሎ የሚታሰበው ሙጅተባ ኮሜኒ ነው። አሁን ሙጅተባ የሚባለው ልጅ 56 ዓመቱ ነው። ሃይማኖትም የተወሰነ ያክል ተምሯል። ወደ አያቶላ ደረጃ ግን አልደረሰም። ነገር ግን ልጁ ከኢራን ሪቮሉሽን ጋርድ ጋር ባለው ግንኙነት የተነሳ በጣም በወታደር ውስጥ በተለይ ደግሞ በአቤቱ ዘብ ጠባቂ ወታደር ውስጥ ከፍተኛ የሆነ ድጋፍ ያለው አመጾችን ሰፕሬስ በማድረግ የአባቱ የቀኝ እጅ ነው እየሰራ ያለው ሁለተኛው ልጅ ሙጅተባ ኮሜኒ ነው። አሁን በወጣው መረጃ መሰረት በተለይ ፖለቲካ ሪሌትድ የሆኑ ከወታደራዊ ከጸጥታና ከመንግስት ባለስልጣናቶች ጋር ያሉ ስራዎችን እንዲሰራ ለዚህ ለሁለተኛው ልጅ ስልጣናቸውን ማስረከባቸው ነው የተሰማ ያለው። የኦፊስ ስራውን ደግሞ ከዚህ በፊትም የኦፊስ ስራን ኢፌክቲቭሊ የሚሰራው ሞሳድ ካሜኒ የሚባለው የሶስተኛ ልጃቸው ነው እና አሁን ሙሉ በሙሉ ኦፊስ ስራውን የሚሰራው ሞሳድ ካሜኒ ነው ማለት ነው። ያው ምናልባት የኢራንን ፖለቲካ የምትከታተሉ ሰዎች በተለይ ደግሞ አምና አካባቢ የምታስታውሱ ከሆነ አባታቸው አያቶላ አሊ ኮሜኒ ለስትሮክ መጋለጣቸውን ተከትሎ ማን ይተካዋቸዋል የሚል ነገር ውስጥ ጭቅጭቅ ነበርና በተለይ ደግሞ የኢራን ሪቮሉሽን ጋርድ ውስጥ ያሉ አካላቶች ልጃቸውን ነው አያቶላ ኮሜኒን ያቀረቡ የነበሩት። ነገር ግን ትልቁ ችግር የሚሆነው ምንድነው? አንደኛ በአያቶላ ደረጃ ያልደረሰ ነው። የሃይማኖት ትምህርት ተምሯል። ቆም ሳይቀር ሄዶ የተማረ ሰው ነው። ቆም ደግሞ ከተማረ የሪሊጂየስ እንትን ከፍ ያለ ነው ማለት ነው። ነገር ግን አያቶላ አይደለም። አንድ ሁለተኛ ደግሞ ወደ አያቶላነት ፕሮሞት አድርገውት ከዛ ሱፕሪም ሊደር የሚሆን ከሆነ አንድ ነገር ይፈጠራል። ኢራን ወደ ሞናርኪ ስርዓት ገባች ማለት ነው። አሁን ያለው አትሊስት በህገ መንግስት ደረጃ ኢራን ሪፐብሊክ ናት። ሃይማኖታዊ አገር ነው፣ ነገር ግን ሪፐብሊክ ነው። ስለዚህ ለልጁ የሚተላለፍ ከሆነ የኢራን ሪቮሉሽን ገደል ገባ ተብሎ ስለምታሰብ በተለይ ይሄ የነዚህ አሴምብል ኦፍ ኤክስፐርትስ የሚባሉ አሉ የሱፕሪም ሊደር የሚመርጡትና በእነሱ ዘንድ ተቀባይነት ላይኖር ይችላል። ነገር ግን በወታደሩ በተለይ ደግሞ በኢራን ሪቮሉሽን ጋርድ ውስጥ ከፍተኛ ተቀባይነት ያለው ልጅ ነው። ወደዛ እንዲገፋ የሚያደርገው ነገር ምን መሰላችሁ? በ2022 ላይ ካስታወሳችሁ አክራሪ የሚባለው የኢራን ፕሬዝዳንት ኢብራሂም ራኢሲ በሄሊኮፕተር አደጋ መሞታቸው ይታወቃል። ኢብራሂም ራኢሲ ማለት የሱፕሪም ሊደርን ሙሉ ኳሊቲ ያሟላል ተብሎ ታስቦ ቦታውን እንደሚተካ ይጠበቅ የነበረ ሰው ነው። አንደኛ ሰውየው አያቶላ ነው፣ በስጋ የማመር ዘር ነው ተብሎ ይታሰባል እና በሻ እስልምና ውስጥ ከፍተኛ የክሌሪካል ሌቭል የደረሰና የሸሪያን ህግ በደንብ ተንትኖ ያስተማረ የተገበረ የህግ ባለሙያ የነበረ ሰው ነው። ያንን ትይዙትና የሀገሪቱ ፕሬዝዳንት ነው። ስለዚህ ሱፕሪም ሊደር የሚያደርገው የፖለቲካና የሃይማኖት በቂ እንትን አለው። ልክ እንደ አያቶላ ኮሜኒ ማለት ነው። አያቶላ ኮሜኒ በመጀመሪያ የምክትል መከላከያ ሚኒስትር የነበረ ሰው ነው። ከዛ በኋላ ደግሞ የሀገሪቱ ፕሬዝዳንት ሆኖ 9 ዓመት ምናምን የኢራን ፕሬዝዳንት የነበረ ሰው ነው አያቶላ ኮሜኒ። ከዛ ነው ሩሁላ ኮሜኒ ዋናው የሪቮሉሽነሪ መስራች ስሞቱ ነው። አያቶላ ኮሜኒ ሁለቱንም የክሌሪካልም ፖለቲካም እውቀት ያለውና ኮንዘርቫቲቭም ስለሆነ የአሰምብል ኦፍ ኤክስፐርት ሰውየውን ሱፕሪም ሊደር አድርጎ ሾሙ። አሁን ይህንን ማሟላት የሚችል የነበረው ማን ነው? ኢብራሂም ራኢሲ ነው። ኢብራሂም ራኢሲ በሄሊኮፕተር አደጋ ሞተ። ከዛ በኋላ ማን የሚተካው የሚለው ነገር በጣም ብዙ ክርክሮች አሉ። ይሄ አሁን ሰውየ ደግሞ ከሞተ ያው አሰምብል ኦፍ ኤክስፐርት የሚመርጥ ቢሆንም የተለያዩ ግሩፖች ኢመርጅ አድርገዋል። ሙጅተባን ማጨት የሚፈልጉ አሉ፣ ሙጅተባን የሚቃወሙ አሉ። የዛሬው ቀን ዋና ፖይንት ምንድነው? ሱፕሪም ሊደሩ ስልጣናቸውን ለሁለት ከፍሎ የኦፊስ ስራቸውን ለሞሳድ ኮሜኒ ከመንግስት ጋር ከወታደሩ ከመንግስት ጋር ባለው ግንኙነት ደግሞ ያለውን በጣም ኢንፍሉዌንሻልና ፓወርፉል የሚባለው ሁለተኛ ልጃቸው ሙጅተባ ኮሜኒ አሳልፈው ሰጥተው ወደ ራሳቸው ወደሚደበቁበት መግባታቸው ነው።